ሰላም እንዴት ቆያችሁ የተከበራችሁ ተመልካቾቻችን ይሄ የኢትዮጵያ ቴሌቪዥን ነው የአጀንዳ ጉዳያችንን ጨምሮ በተለያዩ ዘገባዎች ከናንተ ጋር ቆይታ የሚያደርገው ዜና ኢትዮጵያ ሁለተኛው ምዕራፍ ተመልሷል እስከ 8 ሰዓት አብረናችሁ የምንዘልቀው ሮዛ መኮንን ባልደረባዬ ማህሌት ታደለንን አብራችሁን ዝለቁ ደግሞ ግብዣችን ነው አበይት ጉዳዮችን እናስታውቃችሁ የሀገራዊ ምክክርን ጨምሮ እንደ ሀገር የተያዙ የውይይት መድረኮች ግጭትን የሚያስቀሩና ችግሮችን ለመፍታት ሁነኛ መንገድ መሆናቸውን የቀድሞ ታጣቂዎች ገለጹ። የኢትዮጵያ አየር ኃይል ሴት አባላቱን በእውቀትና በክህሎት በመደገፍ ሀገራዊና ተቋማዊ ተልዕኳቸውን እንዲወጡ ያደረገ መሆኑን ሴት የአየር ኃይል አባላት አስታወቁ። በአዲስ አበባ ከተማ በተለያዩ ዘርፎች የተመዘገበውን ስኬት በማስቀጠል ሌብነትና ብልሹ አሰራርን ለመከላከል ጠንካራ ቁጥጥር እንደሚደረግ ከንቲባ አዳነች አቤቤ ገለጹ። የመደመር መንግስት ባለፉት ዓመታት ያከናወናቸው ጠንካራ የተቋማት ግንባታ ስራዎች ውጤታቸው የታየ መምጣቱ ተመላከተ። ተመልካቾቻችን ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ ካስተዋወቅናችሁ ጉዳዮች በተጨማሪ ሪፖርተሮች በቀጥታ መስመር እየገቡ ተጨማሪ መረጃ ይሰጡናል። እንግዳ ጋብዘንም እንዲሁ ተጨማሪ ማብራሪያ እየጠየቅን ቆይታ እናደርጋለን። በዚህም መሰረት ላለፉት 3 ቀናት ሲካሄድ የቆየው የአዲስ አበባ ከተማ አስተዳደር የ2018 የበጀት ዓመት የ6 ወራት የእቅድ አፈጻጸም ግምገማ ተጠናቋል። ይህንኑ ግምገማ ደግሞ ሲከታተል የቆየው ባልደረባችን ይመራ ደም ቆየት ብሎ ሙሉ መረጃውን የሚያጋራን ባልደረባችን ነው። ወጣ ብለን ወደ ቢሸፍቱ እንሻገራለን። ቢሸፍቱ እንደሰናፈ ወርቅ ይጠብቀናል። የአየር ኃይል 90 ዓመት ክብረ በዓል በተለያዩ ዝግጅቶች እየተከበረ እንደሆነ ይታወቃል። የአቪዬሽን ኤክስፖ 2026 ይፋ ተደርጓል። ይህን ተከትሎ ጉብኝቶች እየተከናወኑ ነው። ምን ስሜት አለው? ድባቡ ምን ይመስላል? በቀጥታ እሱን አግኝተን ወደ ኋላ ላይ ተጨማሪ ሀሳቦች እንጋራለን። እንዲሁ ወደ ባህር ዳር እናቀናለን። ተመልካቾቻችን የህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ በአማራ ክልል የተለያዩ የዲሞክራሲ ተቋማት ግንባታን ተዟዙሮ እየተመለከተ ነው የሚገኘው። በምልከታው ላይ የተነሱ ሀሳቦችን ደግሞ ባልደረባችን ሳሙኤል ወርቃየሁ ያጋራናል። ባልደረባችን አያንቱ ምሩ በሌላኛው የቀጥታ መስመራችን ጫፍ ላይ ከወላይታ ሶዶ አግኝተናታል። የወላይታ ብሔር ዘመን መለወጫ የሆነው ጊፋታ በዩኔስኮ መመዝገቡ ይታወቃል። ከዛ ጋር ተያይዞ ባህሉን በማሳደግ ረገድ ያሉ ስራዎችን ላይ ሲምፖዚየም እየተከናወነ ነው። ምን ገጽታ አለው? እሱንም ታስቃኘናለች ወደ ኋላ ላይ። ዛሬ በአጀንዳነት የምናነሳውና የሀገራዊ ምክክርና ሌሎች የውይይት መድረኮች ግጭቶችን በሰላማዊ መንገድ ለመፍታት ያላቸውን ሚና የተመለከተው ጉዳይ ላይ ደግሞ እንግዳ ጋብዘን ቆይታ እናደርጋለን። እንግዳችን የግሎባል ፒስ ባንክ መስራችና ዋና ስራ አስፈጻሚ የሆኑት አርጋው አየለ ናቸው። እዚህ ስቱዲዮአችን ቆየት ብለው ይቀላቀሉናል። አብራችሁን ሁኑ ተመልካቾቻችን። ኢትዮ መልህቅ ዓለም በአየር ኃይል ፉክክር ተጠምዷል። ሰማዩን የተቆጣጠረ የብስና ባህሩን ይቆጣጠራል የሚለው እሳቤ ገዢ ሆኗል። የኢትዮጵያ አየር ኃይል በታሪኩ ከፍተኛ የሆነ የአየር ግንባታን አከናውኗል። አየር ኃይሉ የቀጠናው የበላይ ነው። ይህን ገናናነቱን ተጠቅሞ የትኛውን ስትራቴጂክ የፖለቲካ ግብ ያስፈጽማል? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን።
ዜና ኢትዮጵያችን ላይ ናችሁ የተወደዳችሁ በቀዳሚነት የምንመለከተው የአጀንዳ ጉዳያችን ነው። ዛሬ በዋና አጀንዳነት ጉዳያችን የሀገራዊ ምክክር መሰል ውይይቶች ችግሮችን በመፍታት ረገድ የሚኖራቸውን ሚና በስፋት የምንመለከተው ይሆናል። ከሱ ጋር ወደ ገናኙ ዘገባዎች ልምራችሁ። የሀገራዊ ምክክርን ጨምሮ እንደ ሀገር የተያዙ ውይይት መድረኮች ግጭትን የሚያስቀሩና ችግሮችን ለመፍታት ሁነኛ መንገድ መሆናቸውን የቀድሞ ታጣቂዎች ገለጹ። ችግሮቻችንን በውይይት በመፍታት ሙሉ አቅማችንን የሀገር ልማት ላይ መዋል ይገባናል ሲሉም ተናግረዋል። ባዬ ሙላት ባለፉት ዓመታት በአማራ ክልል ታጣቂዎች ግጭት በመቀስቀሳቸው እዋጋለሁ ብሎ ከወጣው ሰው ሞት ጀምሮ ንጹሃን ዜጎች የሚጠቀሙባቸው እንደ ጤናና ትምህርት ያሉ መሰረተ ልማቶች ውድመት የዜጎችንና የንግድ እንቅስቃሴን በማስተጓጎል ኢኮኖሚያዊና ማህበራዊ ችግሮችን ፈጥረዋል። የሰላም መንገድ ያልታያቸው ታጣቂዎቹ ከጥፋት ለመመለስ ከመንግስት የቀረበውን የሰላም ጥሪ ተቀብለው በብሔራዊ ተሃድሶ ኮሚሽን የተሃድሶ ማዕከላት እየገቡ ወደ ማህበረሰቡ እየተቀላቀሉ ነው። በኮምቦልቻ የተሃድሶ ማዕከል ያገኘናቸው የቀድሞ ታጣቂዎች ከግጭቱ ጀርባ የኢትዮጵያ ሉዓላዊነትና አንድነት ለማፍረስ የሚተጉ ኃይሎች ዋና ተዋናይ መሆናቸውን በመጥቀስ ጥያቄያችን የሚመለሰው ሀገር ስትኖር ነውና የሀገር ሉዓላዊነት ለሚጋፉ የውጭ ኃይሎች መሳሪያ ላለመሆን ወደ ሰላም መጥተናል ሲሉ ይገልጻሉ። አሁን ባለው ሁኔታ ከግብጽ ጀምሮ ከሻቢያ ጀምሮ እጃቸውን ያስገባሉ። እኛ ጋር በቀጥታ ባያስገቡም በሁለተኛ እጅ እኛ ሶስተኛ ኤጀንት ሆነን ይደርሳል። ይሄ ነገር የሀገር ሉዓላዊነትን የሚሸረሽር ነው። እኔ የክልልነት ነው የምጠይቀው። በኢትዮጵያ ሉዓላዊነቷ ተጠብቆ አገው ደግሞ እንደ የትኛውም ህዝብ ክልል ሆኖ ራሱን በራሱ ማስተዳደር እንዲችል ነው የኔ ፍላጎት። ነገር ግን በዚህ ሂደት ኢትዮጵያን ካፈረስኳት የቱኛ ነው ክልልም ሆነው? አባይ ምናልባት ብዙ ሀገሮች እንደሚፈልጉት እናውቀዋለን። ያንን እንዳንጠቀም የውስጥ ለውስጥ ጦርነት ሲደረግብን የነበረ ነው። አሁንም ቢሆን መሬት ላይ ያለ ነው። በቃ ተተኳሽ ሊመጣ የሚችለውም ከነዛው ሀገሮች ነው እንጂ እኛ ባመረት ነው የጦር መሳሪያ አይደለም እየተጨፋጨፍን ያለ ነው ማለት ነው። መንግስት ችግሮችን በውይይት ለመፍታት ያልታጠፈ የሰላም እጁን መዘርጋቱ ታጣቂዎች ወደ ጠረጴዛ እንዲመጡ ከፍተኛውን ድርሻ ይወስዳል። የሀገራዊ ምክክርን ጨምሮ እንደ ሀገር የተያዙ የውይይት መድረኮች ግጭቶችን የሚያስቀሩና ችግሮችን ለመፍታት ሁነኛ መንገድ መሆናቸውንም የቀድሞ ታጣቂዎቹ ይናገራሉ። አሁን ደግሞ መንግስት የትኛውንም አይነት ጥያቄ በሰላማዊ መንገድ መፈታት ይችላል፣ በዲያሎግ ይፈታል። የሀገራዊ ምክክር ኮሚሽን ተቋቁሞ አጀንዳዎች እየሰበሰበ ነው። ታጣቂም የራሱን አጀንዳ ይሰጣል። እኛም እንደ አገው ነጻነት ግንባር አጀንዳችን ሰጥተናል። 5 አጀንዳዎችን ሰጥተናል። ሌላውም አካል በዚህ ልክ። ስለዚህ ተስፋዎችን አይተናል። እኔም በግሌ ተስፋዎችን አይቼ እንደ ቡድንም እንደ አገው ነጻነት ግንባርም ተስፋዎችን አይተን የገባ ነው። ምክንያቱም ሀገራዊ ምክክር ኮሚሽን ያገውን ችግር ብቻ ሳይሆን አጠቃላይ ሀገሪቱን ችግር የመፍታት አቅም አለው ብዬ ወስዳለሁ። ወደ ግጭት ከመግባት ውይይትና ሰላምን መምረጥ ማህበረሰቡን ከእንግልት የሚያድን እንደ ሀገርም ለጦርነት የሚወጣውን ጉልበት ልማት ላይ በመዋል የተሻለ ሀገር መገንባት እንደሚቻልም ነው የገለጹት። ቁጭ ብለን ባለመነጋገራችን ይህን ሁላ እጦት ወይም ይህን ሁላ ችግር ያመጣ ነው እኛ በመሆናችን አሁንም ቢሆን ቁጭ ብለን ለመነጋገር እድሉ ስለተሰጠን ይህንን ብንጠቀም ሀገራችን ያው ወደፊት ትንሽ ማንቀሳቀስ የምንችልበት አጋጣሚ ነው ብዬ አስባለሁ። በአማራ ክልል እስካሁን ከ13000 በላይ ታጣቂዎች በተሃድሶ ማሰልጠኛ ማዕከል አልፈው ከማህበረሰቡ ጋር እንደተቀላቀሉ የብሔራዊ ተሃድሶ ኮሚሽን መረጃ ያመለክታል። አሁንም ቢሆን ወደ ሰላም ያልመጡ ታጣቂዎች ግጭትና ጦርነት የሚያስከትለውን ጠባሳ በማስተዋል የጦርነት ጉልበታቸውን ለሀገርና ሕዝብ ልማት እንዲጠቀሙበት ልብ ማለት ያሻቸዋል። እኛ አሁን ሌላ አባይ ግድብ ነው መገንባት የሚያስፈልገን። ጣናን ማየት እንችላለን። የእምቦጭ አረም ወርሶት ይሄን ተባብረን መንቀል ስንችል ሌላ እንቦጭ ከውጭ ተቀብለን እያመጣን ምን ተክል ብዙዎቻችን እስካሁን ድረስ ይሄንን ዘወር ብለን ማየት አለብን። ህዝባችን ነው እየጎዳን ያለው። መኪና መንገድም ብናስቆም፣ ሆስፒታልን ብናስቆም፣ ትምህርት ቤትን ብናስቆም፣ የግብርና ተቋማትን ብንዘጋ የራሳችን ጉሮሮ ነው እየዘጋን ያለው። ስለዚህ ይሄን የሚያደርጉ አካሎች አሁንም ቢሆን እድሉን ተጠቅመው በአጭር ጊዜ ይሄ ሀገራችን ሊጠቅም የማይችል መሆኑን መረዳት አለባቸው ብዬ ነው የማስበው። መንግስት ለሰላም የከፈተው በር ሁሉንም የሚያሳትፍ ሰፊ መሆኑንና ሀገርን ወደ ከፍታ ምዕራፍ የሚያሸጋግር መሆኑም ተገልጿል። የኢትዮጵያ ሀገራዊ ምክክር የሚጠበቅበትን ሀገራዊ ግብ እንዲያሳካ ከግል ስሜት በመራቅ ሀገርን በማስቀደም መምከር እንደሚገባ የማህበራዊ ሳይንስ ምሁራን ተናገሩ። የሀገራዊ ምክክር ፋይዳን በአግባቡ በመረዳት የተሻለች ሀገር ለመገንባት እድሉን በአግባቡ መጠቀም እንደሚያስፈልግም አመልክተዋል። ሚካኤል ገዙ ዝርዝር አለው።
የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ውጪ በተለያዩ የሀገሪቱ አካባቢዎች ሲያካሂደው የቆየውን አጀንዳ የማሰባሰብ ስራ በማጠናቀቅ ዋናውን ጉባኤ ለማካሄድ በዝግጅት ላይ ይገኛል። በዋና ዋና ሀገራዊ ጉዳዮች ዙሪያ በጋራ መክሮ አለመግባባቶችን በዘላቂነት በመፍታት ሀገራዊ መግባባትን መፍጠር ዋነኛ ግቡ ነው። ኢትዮጵያ ስትቀጥል ነው ሁላችንም ልንቀጥል የምንችለው። ትምህርት፣ ጤና፣ አገር ልማት፣ መንገድ ሁሉ ነገር የሚኖረው አገር ስትቀጥል ነው። ይሄ ናሽናል ዳያሎግ ደግሞ የሀገር ፊውቸር ፌት ላይ ወሳኝ ነገር ነው። ለዘመናት ከቆየው ኋላ ቀር የፖለቲካ ስርዓት በመላቀቅ ስልጡን አካሄድን መከተል ሁሉም የሚያተርፍበት ነው። የቀደመው ዘመን የኢትዮጵያ ታሪክ እንደሚያመለክተው ስልጣንን በኃይል አማራጭ ለመያዝ የተደረጉ ሙከራዎች ሀገርና ትውልድን ዋጋ አስከፍለው አልፈዋል። በቀይ ሽብር ዘመን ክሬም የሚባለው ወጣት ኃይል የተማረ ኃይል አለቀባት ሀገር ነው የሚለው። እርስ በርሳችን ተባልተን እኮ ነው። በዚህ የመጣ ነገር የለም። ደርግ አለፈ፣ ሀገር አለች። ብዝሃነትን በተገቢው ማስተናገድ የሚችል የፖለቲካ ስርዓተ መንግስት መገንባት ካልቻልክ ለመፍረስ ቀላል ነው። ሀገራዊ ምክክር በዘመናት መካከል አንድ የሚካሄድ በመሆኑ ፋይዳውን በአግባቡ በመረዳት የተሻለች ሀገር ለመገንባት እድሉን መጠቀም ይገባል። የነገዋ ኢትዮጵያ አጠቃላይ ሁኔታን የመበየን አቅም ባለው የኢትዮጵያ ሀገራዊ ምክክር ከግል ስሜት በመራቅ ሀገርን በማስቀደም የመፍትሄው አካል መሆን ይጠይቃል። አብዛኛው ህዝብ የሚደግፈውን ነገር ይዘን ስንሄድ ነው ናሽናል ዳያሎጉ ተሳካ ምንለው እንጂ ኤክስትሪም የሆነ ፖለቲካል አይዲዮሎጂ ያላቸው አሉ። ስለዚህ አንዱን ሐሳብ ጥለ ማጆሪቲው የሚደግፈውን የሌሎች ሀገሮችንም ተሞክሮ በመመልከት በመቻቻል ኤክስፒሪየንስ ምን ይመስላል አገራችን ደግሞ ከፓርቲ ኢንተረስት ወይም ከአንድ ኢትኒክ ግሩፕ ኢንተረስት ወይም ከአንድ ሃይማኖት ኢንተረስት ውጪ ሆነን ትልቁን የሀገር ኢሜጅን ኢትዮጵያ የምትቀጥልበትን እንደ ሀገር የምትቀጥልበትን ሁኔታ ማሰብ አለብን። ወደ መጨረሻው ምዕራፍ የተቃረበው የኢትዮጵያ ሀገራዊ ምክክር በኢትዮጵያ ታሪክ ውስጥ አዲስ ምዕራፍ የሚከፍት እንደሚሆን ይታመናል። በምክክር ብዙ ሀገሮች ተሻግረዋል። የቅርብ ደቡብ አፍሪካን መውሰድ ይቻላል። በርካታ ሀገሮች በብሔራዊ መግባባት በናሽናል ዳያሎግ ችግሮቻቸውን ፈተው ዛሬ ለደረሱበት ትልቅ ደረጃ መሰረት የሆነው ይሄ ነው። ስኬታማ ሀገራዊ ምክክር ማካሄድ በዜጎች መካከል መተማመን ላይ የተመሰረተ ግንኙነት እንዲጎለብት ከማድረግ ባለፈ አዲስ የፖለቲካና የኢኮኖሚ አውድ ለመፍጠር ያስችላል። እዚህ ርዕሰ ጉዳይ ላይ ቆይታ እናደርጋለን። ሀገራዊ ምክክርን የመሰሉ ውይይቶችና ንግግሮች ምን ያህል ፋይዳ ይኖራቸዋል፣ ሀሳቦችን፣ ግጭቶችን ለመፍታት የሚለው ነገር ላይ አተኩረን ነው ቀደም ሲል ዘገባዎችን ወደ እናንተ ያደረስ ነው። እንዳስተዋወቅናችሁ እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የግሎባል ፒስ ባንክ መስራችና ስራ አስፈጻሚ አርጋው አየለ ናቸው። ከኛ ጋር ቆይታ የሚያደርጉ ይሆናል። አቶ አርጋው እጅግ አድርገን እናመሰግናለን። ለሰዓቶም ለሚሰጡንም ማብራሪያ አስቀድመን ማመስገን እንፈልጋለን። እንኳን ደህና መጡ ብለናል። እኔም እጅግ አድርጌ አመሰግናለሁ። አክብራችሁ ስለተጋበዛችሁኝ በጣም ደስ ብሎኛል። መልካም እንግዲህ በተወሰነ መልኩ ከዘገባዎቻችን ተከታትለውታል። በአማራ ክልል ቀደም ሲል ታጥቀው ይንቀሳቀሱ የነበሩ አካላት ሰላምን አማራጭ በማድረግ እየተመለሱ ነው የሚገኙትና ይህንን ሰሞኑን እየተመለከትን የመጣኑ ጉዳይ ነውና ከዚህ ተነስተን ፖለቲካዊ ውይይት ለሚኖሩ አለመግባባቶች፣ ለሚኖሩ ግጭቶች ምን ያህል አማራጭ ይሆናል? ፋይዳው ምንድነው? ከዛም ባለፈ ማህበረሰቡስ ላይ በኢኮኖሚም በማህበራዊ ሁኔታ ምን እፎይታን ይሰጣል የሚለውን ሀሳብ እስኪና እጅግ አድርጌ አመሰግናለሁ። እየተመለሱ ያሉት ከታጣቂዎቹ ወደ ማህበረሰቡን መንግስት ባዘጋጀው ባመቻቸው ጥያቄ መሰረት እየመጡ ማህበረሰቡም ህብረተሰቡም የሃይማኖት ተቋማቶችም ሌሎችም እያደረጉ ባሉት ጥያቄ መሰረት እየመጡ ያሉት በጣም እጅግ የሚበረታታ ነው። የሚመሰገን ብቻ ሳይሆን የሚያሸልማቸውም ጭምር ነው። እንግዲህ የመጡትን በትክክል ማህበረሰቡ ማገዝ አለበት። ሴትል እንዲያደርጉ ኑሯቸውን ማስተካከል እንዲችሉ ከማህበረሰቡ ጋር በሌላ አይነት አመለካከት ሳይሆን መመልከት ያለበት ማህበረሰቡ ተቀብሏቸው ልጆቻችን ተመለሱ ከተሳሳተ አመለካከት ተመልሰው ወደ ህዝባችን ተቀላቅለዋል ብሎ እሰየው ብሎ ተቀብሏቸው በትክክል ማገዝ አለባቸው ብዬ አስባለሁ። ሌሎችም ውጪ የቀሩትም መምጣት የሚችሉበትን እጃቸውን ከፍተን ማህበረሰቡ መንግስትም እጁን ከፍተው እየጠራቸው ነው ያለውና ህብረተሰቡም እጃቸውን ከፍተው እነዚህን ውጭ የቀሩትን መልሰው እንዲቀላቀሉ ማድረግ አለበት ብዬ አስባለሁ። እንግዲህ ከግጭት ከመዋጋት ከመገዳደል የሚመጣ ፖዚቲቭ ለውጥ የለም።
ሀገራችን አሁን እድገት ጎዳና ላይ ናት ብዬ አስባለሁ። እድገቱ ዘላቂ መሆን የሚችለው ሁላችንም ተባብረን መስራት ስንችል ነው፣ መነጋገር ስንችል ነው። ለእድገቱ ማነቆ የሆኑ ነገሮችን ማስቀረት የምንቻለው መጋጨቱን ስናቆምና ያሉን ጥያቄዎች ካሉ በማህበረሰቡ ዘንድ ቁጭ ብለን መነጋገር ስንችል ነው ብዬ ነው ማስበው። ግጭቶች እንግዲህ ሌሎች ለውጭ ጠላቶች አሳልፈው ሀገራችን ይሰጣታል ብዬ ነው ማስበው። የደከመች ሀገር ከሆነች ማንም ይጫወትባታል፣ ማንም መጥቶ የራሱን አጀንዳ ሊያካሂድ ይችላል ብዬ ነው ማስበው። በአሁኑ ሰዓት እንግዲህ የጂኦፖለቲኩን ስንመለከት ደካማ ሀገሮችን ማንም ይደፍራታል፣ ጠንካራ ሀገሮችን ማንም አይደፍራትምና ለአልፎችን ሀገር ለሌላ ነገር አሳልፎ የሚሰጣት ማህበረሰቡ ዜጋ መኖር የለበትም ብዬ ነው ማስበው። እንግዲህ አውቀንም ሳናውቅም ውስጥ ስንጋጭ ለውጭ ጠላት አልፈን እንሰጣለንና ከዛ መመለስ የምንችለው ያሉ ጥያቄዎቻችን በዲሞክራሲያዊ በሆነ መንገድ መነጋገር ስንችል ችግሮቻችን መፍታት ስንችል መንግስትም እነዚህን ውጭ ያሉትንም በተደጋጋሚ በጥሪ በማድረግ እነዚህን መመለስ አለባቸው ብዬ አስባለሁ። እርስዎ እንዳሉት ነው መንግስት በተደጋጋሚ ጥሪ ያደርጋል። በተለይ አሁንም ጫካ ያሉ በነፍጥ ችግሮችን ለመፍታት የሚሞክሩ ኃይሎች አሉ። እነሱን ለመመለስ ጥረት ያደርጋል መንግስት ተደጋጋሚ ጥሪም ያደርጋልና እንደርሶ ያሉ ደግሞ በሰላም ላይ የሚሰሩ ድርጅቶችም አሉ። የሀገር ሽማግሌዎች፣ ምሁራንም፣ ሌሎች ባለድርሻ አካላትና ማህበረሰቡ ምንድነው የሚጠበቅበት? ራሳቸውስ ደግሞ እነዚህ በትጥቅ ትግል ወደ መምጣት የሚፈልጉ ሰዎችስ ከነሱስ ምንድነው የሚጠበቀው የሚለውንም ሀሳብ አያይዘው ያንሱልን። እጅግ አድርጌ አመሰግናለሁ። እንግዲህ እየተመለሱ ያሉት ከነሱ ውስጥ ነው እየተመለሱ ያሉትና ድጋሜ ማሰብ አለባቸው ብዬ አስባለሁ። እንግዲህ አንዴ አኩርፎ ሰው ጫካ ሊገባ ይችላል። እንግዲህ ከዛ መመለስ የሚችሉበትን ሁኔታዎች እየተመቻቸው ነው ያሉት። ጥያቄያቸው ጥያቄ አይደለም፣ መናቅ ሳይሆን ጥያቄያቸው በዲሞክራሲያዊ መልኩ በመነጋገር በመወያየት መፍታት ይቻላል የሚለው ይሄ አሳማኝ በሆነ መልኩ ለነሱ መቅረብ አለበት ብዬ አስባለሁ። መንግስት አሁንም ወደ ሰፊ ሆነ እየጠየቀና ሲመጡ በአግባቡ እየተቀበላቸው እንዳለ እንገነዘባለን። የቀሩትንም በተደጋጋሚ በመጥራት ምቹ ሆኑ ነገሮችን በማመቻቸት መነጋገር የሚችሉበትን መምጣት የሚችሉበትን መንገዶችን አመቻችቶ አብሮ ለመስራት ምቹ ሆኑ ነገሮችን ማመቻቸት አለበት ብዬ ነው የማስበው። ጫካ ያሉትንም እንግዲህ የዚህ ሀገር ዜጎች ናቸው፣ የዚህ ሀገር ልጆች ናቸው፣ የኛው ልጆች ናቸውና ያንን መርሳት የለብንም። እነሱ መርሳት የለባቸውም። አስኮርፏቸው አስቀይሟቸው የሄዱ ነገሮችን በመነጋገር መፍታት የሚቻሉ ነገሮች ናቸው። በጥይትና በጫካ በመግባት በመዋጋት ችግሮቹ እየባሱ ይሄዳሉ እንጂ እየተሻሻሉ አይደሉምና አሁን እየመጡ ያሉ አካላቶች ሊመሰገኑ ይገባል። እነሱ ራሳቸው እዛ ያሉ ወንድሞቻቸውን በማሳመን በማነጋገር ወደ አገራቸው መመለስ ወደ ማህበረሰቦቻቸው መመለስ የሚችሉበት ሁኔታዎች ማመቻቸት አለበት ብዬ አስባለሁ። እንግዲህ እንደሚታወቀው አማራ ክልል የ3ኛ ዓመቱ እየያዘ ነው ያለው። ትምህርት ቤቶች ተዘግተዋል። ጤና ጣቢያ አገልግሎት እየሰጠ አይደለም። ልጆች እየተማሩ አይደለም። ጤና አገልግሎት እየተሰጠ አይደለም። ዞሮ ዞሮ ማህበረሰቡ እየተጎዳ ነው ያለው። ይሄው ማህበረሰብ ነጻ ወጣለሁ በማለት ይሄን ማህበረሰብ አገዛለሁ ብሎ ጫካ በመግባት እስካሁን ድረስ የታየው ጥሩ ነገሮች የሉምና ማህበረሰቡ እየተጎዳ ነው ያለው። ጫካማ ያለው ልጅ ራሱ እየተጎዳ ነው ያለውና ይሄንን በመገንዘብ ድጋሜ በማሰብ ወደ ማህበረሰቡ ተቀላቅሎ ከመንግስት ጋር ሆኖ ችግሮችን ለመፍታት የሚከድበት መንገድ ዘላቂ ሰላም ያመጣል ብዬ ነው የማስበው። ማህበረሰቡ እነሱንም በተደጋጋሚ መጋበዝ አለባቸው፣ መለመን አለባቸው ብዬ ነው የማስበው። እንግዲህ ያኮረፈ የወጣው ልጅ በመለመንም በማስተማርም በምክርም መመለስ ይቻላልና ሁሉም እኛም እንደ ግሎባል ፒስ ባንክ ምንለው ነገር ቢኖር ለሀገራችን ከፍታ እነሱ መመለስ አለባቸው። ጥያቄዎቻችሁ በአግባቡ መመለስ ይቻላል። መንግስት ባመቻቸው የሀገራዊ ምክክር የተመቻቸው ሁኔታዎች አሉና መመካከር ይቻላል። ሀሳባቸውን ያቀረቡት ሀሳብ ላይ መነጋገር ይቻላልና ቢመለሱ ጥሩ ነው የሚል ነገር ነው ያለው። መልካም። የግሎባል ፒስ ባንክ መስራችና ስራ አስፈጻሚ አቶ አርጋው አየለ እጅግ አድርገን ነው የምናመሰግነው ለሰዓቱም ለሀሳቡ። እጅግ አድርገን አመሰግናለሁ። ታንኪዩ። ዜና ኢትዮጵያችን ቀጥሏል። አሁንም ዘገባዎቻችንን ወደ እናንተ እያደረስን እንገኛለን።
ኢትዮጵያ ተማሪዎችና ወጣቶች የታገዘ በቴክኖሎጂ የታገዘ ትምህርትና ክህሎት እንዲያገኙ ለማስቻል የተጀመረው የዲጂታል ስርዓት ትምህርትን ማስፋፋትና ማጠናከር እንደሚያስፈልግ የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ የትስስር ገጹ አስታውቋል። በትምህርት ቤቶችና በስልጠና ማዕከላት ውስጥ የኢንተርኔት ትስስር መንገዶችን በማመቻቸት እንዲሁም የዲጂታል መሳሪያዎችንና የኢለርኒንግ ግብዓቶችን ማካተት የመማር እድሎችን ያሰፋሉ፣ የትምህርት ክፍተቶችንም ይደፍናሉ። እንዲሁም ተማሪዎችን ለዘመናዊ የስራ ዓለም ዝግጁ ያደርጋሉ ብሏል። በማህበራዊ ትስስር ገጹ ዲጂታል ትምህርት ተማሪዎችን በቴክኖሎጂ በችግር አፈታትና በፈጠራ ረገድ አስፈላጊ የሆኑ ክህሎቶችን የሚያስታጥቅ ሲሆን በትምህርታቸውና በሙያቸው ስኬታማ እንዲሆኑ እንዲሁም ለሀገሪቱ አጠቃላይ ኢኮኖሚያዊ እድገትና ልማት የድርሻቸውን እንዲያበረክቱ ይረዳቸዋል ሲልም ገልጿል። ከዚህ ጋር የተገናኘ አጭር መልእክት ተከታትለን እንመለስ። ቴክኖሎጂ በዲጂታል ግብዓቶች አማካኝነት የትምህርት ዘርፉን በእጅጉ እያገዘ ነው። የትምህርት ዘርፉም በማያቋርጥ እድገት ውስጥ እያለፈ ነው። ከዚሁ ጋር በተገናኘ በኢትዮጵያ ዲጂታል ቴክኖሎጂን ከስርዓተ ትምህርቱ ጋር በማዋሃድ ተወዳዳሪና ብቁ ዜጋን ለማፍራት እየተሰራ ነው። ለትምህርት ጥራትና ተደራሽነት የዲጂታል ትምህርት ከፍተኛ አስተዋጽኦም እያበረከተ ይገኛል። አለሚልፉ ዝርዝር አላት። በኢትዮጵያ የትምህርት ጥራት ላይ የሚታዩ ስብራቶችን ለመጠገንና ዘመኑን የዋጀ የሰው ኃይል ለማፍራት የቴክኖሎጂ ተደራሽነትን ማስፋት አማራጭ የሌለው ጉዳይ ነው። የመደመር መንግስት ትምህርትን የልማት መሰረት በማድረግ ዲጂታል ቴክኖሎጂን ከስርዓተ ትምህርቱ ጋር ለማዋሃድ በርካታ ስራዎችን እያከናወነ ይገኛል። በተለይም የዲጂታል 2025 ስትራቴጂን ተግባራዊ በማድረግ ረገድ የመማር ማስተማር ሂደቱን በቴክኖሎጂ ለማጠናከር ሰፋፊ ስራዎች እየተከናወኑ ነው። ከነዚህም መካከል የመምህራንን የዲጂታል ክህሎት ማሳደግ አንዱና ዋነኛው ተግባር ሆኖ ተወስዷል። መምህራን በዘመናዊ የቴክኖሎጂ መሳሪያዎች ታግዘው ዕውቀትን እንዲያስተላልፉ መደረጉ የትምህርት ጥራት ችግርን ከመቅረፉም በላይ ተማሪዎች ለፈጠራ ስራ እንዲነሳሱ እያደረገ ይገኛል። ከዚህ ጋር ተያይዞ የትምህርት ስርዓቱ ለሙያና ቴክኒክ ዲጂታል ክህሎት እንዲዳብር የሰጠው ትኩረት እንዲሁም በዚህ ዘርፍ በርካታ ስታርታፖች እያበቡ መምጣታቸው የለውጡ ተጨባጭ መገለጫ ነው። ስታርታፕን ለስራ ፈጠራ እንደ ኢንጂን፣ ለሴክተሮች ትራንስፎርሜሽን ደግሞ እንደ መሪ፣ ለውጭ ጉዳይ በተለይ ደግሞ ቴክኖሎጂ ቤዝድ ለሆኑ የፎሬን ዳይሬክት ኢንቨስትመንቶችና ኤክስፖርቶች እንደ ዋና አንቀሳቃሽ ነው ብሎ አስቀምጧል። ይህም ትምህርት ከገበታዊ ዕውቀት ብቻ ተለይቶ ወደ ተግባራዊና የገበያ ፍላጎት የሚመራ ክህሎት መሻገሩን ያሳያል። ከዚሁ ጋር ተያይዞ በቅርቡ ይፋ የሆነው የ5 ሚሊዮን ኮደርስ ኢኒሼቲቭ ለሀገሪቱ የዲጂታል ኢኮኖሚ ግንባታ አዲስ ተስፋን የሰነቀ መርሃ ግብር ሆኗል። ኮዲንግ ነገ ተራ ልምምድ ነው የሚሆነው፣ ልክ እንደ ጎማ መቀየር። አሁን ለኛ እንደዚያ ላይሆን ይችላል። ያኔ ልጆቻችን ግራ የገባቸው እንዳይሆኑ ከወዲሁ መልካም ዘር ሊዘራባቸው ይገባል። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት በሀገር ውስጥና በውጭ በቀላሉ ስራ ሊያገኙ የሚችሉ ስራ ሊፈጥሩ የሚችሉ ኩባንያ ሊፈጥሩ የሚችሉ ሰዎች ፈጠረች ማለት ነው። ይህ ታላቅ ሀገራዊ ፕሮጀክት ወጣቶችን በኮዲንግ በሶፍትዌር ልማትና በቴክኖሎጂ ፈጠራ ዘርፎች በማሰልጠን በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ለማስቻል ያለመ ነው። እየተከናወኑ ያሉ የዲጂታል ትራንስፎርሜሽን ስራዎች የኢትዮጵያን የትምህርት ስርዓት ከባህላዊ አሰራር በማውጣት ዘመኑ የሚጠይቀውን ብቁ የሆነ ዜጋ ለማፍራት ጉልህ ሚና እንደሚጫወቱም ይጠበቃል። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም።
በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ቴክኖሎጂን መሰረት ያደረገው የትምህርት ሪፎርም ውጤታማ እንዲሆን የመሰረተ ልማት ተደራሽነትን ይበልጥ ማጠናከርና የሁሉንም አካላት ተሳትፎ ማሳደግም ይገባል። ዘገባዎቻችን ቀጥለዋል። በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ በአማራ ክልል የተለያዩ የዲሞክራሲ ተቋማት ላይ የመስክ ምልከታ እያደረገ ነው። በቋሚ ኮሚቴው የመስክ ምልከታ ከተደረገባቸው ተቋማት መካከል የኢትዮጵያ ብሮድካስቲንግ ኮርፖሬሽን የባህር ዳር ስቱዲዮ አንደኛው ነው። እዚህ ርዕሰ ጉዳይ ላይ እንቆይ። ተጨማሪ ሆኑ ማብራሪያዎችን በስፍራው ከሚገኘው ሪፖርተራችን ሳሙኤል ወርቃየሁ የምንጋራ ይሆናል። በቀጥታ መስመራችን ላይ አግኝተናል። እንዴት ቆይታል ሳሙኤል? እንግዲህ በቋሚ ኮሚቴው ምን ተቋማት በተለይም የዲሞክራሲ ተቋማት ላይ ነው ምልከታ የተደረገው? በምልከታውስ የተነሱ ሀሳቦች ምንድን ናቸው? መልካም አመሰግናለሁ። የህዝብ ተወካዮች የዲሞክራሲ ጉዳዮች ቋሚ ኮሚቴ በአማራ ክልል የሚገኙ የተለያዩ የዲሞክራሲ ተቋማት የመስክ ምልከታ እያደረገ ነው የሚገኘው ማለት ነው። በጠዋቱ መርሃ ግብር ማለት ነው የኢቢሲ ባህር ዳር ስቱዲዮን ጨምሮ የኢትዮጵያ ዜና አገልግሎት በተለይ የባለፉት 6 ወራት የስራ እንቅስቃሴን የመስክ ምልከታ አድርጓል። እንግዲህ እንደሚታወቀው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ተደራሽነትን ለማስፋት በክልሉ በሁሉም ክልሎች በሚባል ደረጃ ስቱዲዮችን በማቋቋም እየሰራ ይገኛል። ከነዚህ ስቱዲዮዎች መካከል ደግሞ የባህር ዳር ስቱዲዮ አንዱ ነው ማለት ነው። እንግዲህ በዚሁ ስቱዲዮ በባህር ዳር በሚገኘው ማዕከል ማለት ነው እንግዲህ ባለፉት 6 ወራት የተሰሩ ስራዎች በማዕከሉ በኩል ለቋሚ ኮሚቴው በሪፖርት መልኩ ቀርቧል። ከነዚህም መካከል እንግዲህ አማራ ክልል እንደሚታወቀው በጸጥታ ችግሮች ውስጥ ነው ያለ። እነዚህ የጸጥታ ችግሮች ወደ ሰላም እንዲመለሱ ሰላምን የሚሰብኩ ዘገባዎችን በመስራት ረገድ መረጋጋትን የሚያመጡ ዘገባዎችን በመስራት ረገድ ጉልህ ሚና ሲጫወት መቆየቱ ተወስቷል። ከዛ ባሻገር እንግዲህ እንደ ሀገር አቀፍ ደረጃ የሚወጡ የተለያዩ ኢኒሼቲቮችን እንዲሁም አዋጆችና ደንቦችን በማህበረሰቡ ተደራሽ በማድረግ በማህበረሰቡ ዘንድ የሚተገበሩበትን አውድ በመፍጠርና የግንዛቤ ማስጨበጫ ዘገባዎችንም ጭምር በማምረት በኩል የራሱን አስተዋጽኦ ሲያበረክት መቆየቱ ተገልጿል። ከዛ ባሻገር እንግዲህ የወል ትርክት ግንባታ ህብረ ብሔራዊ አንድነትን ሊያጠናክሩ የሚችሉ የተለያዩ ዘገባዎችን እንዲሁም የልማትና ዲሞክራሲ ግንባታ ላይ ያተኮሩ ዘገባዎችን በመስራትም ስራዎችን ሲሰራ መቆየቱ እንግዲህ ተወስቷል ማለት ነው። በዚህም ታዲያ የቋሚ ኮሚቴው ማስተያየት ሰጥቶበታል። በተለይ እንግዲህ ኢቢሲ በተለያዩ ክልሎች እያደረገ ያለው በተለይ ተደራሽነትን ከማስፋት አካታችነትን ከማስፋት አኳያ እያደረገ ያለውን አስተዋጽኦ አጠናክሮ እንዲቀጥል አስተያየቱን ሰጥቷል ማለት ነው። ከነዚህም እንግዲህ የባህር ዳር ስቱዲዮ እንግዲህ በጸጥታ ችግር ውስጥ ሆኖ በተለይ ህብረ ብሔራዊ አንድነትን ሊያጠናክሩ የሚችሉ የወል ትርክትን ግንባታ ሊያጠናክሩ የሚችሉ ዘገባዎችን በመስራት ረገድ ያሳየውን ተሳትፎ አጠናክሮ ሊቀጥል እንደሚገባ በቋሚ ኮሚቴው በኩል አስተያየት ተሰጥቷል። እንግዲህ ለወደፊቱም በተለይ ምርመራ ጋዜጠኝነት ላይ እንዲሁም በመልካም አስተዳደር ችግሮች ዙሪያ የሚነሱ ዘገባዎችን በማምረትና በመስራት በኩል ስራዎችን አጠናክሮና በትኩረት ሊሰራ እንደሚገባ አሳስቧል ማለት ነው። ከዛ ባሻገር እንግዲህ ከሌሎች የሚዲያ ተቋማት መካከልም የኢትዮጵያ ዜና አገልግሎት ወይም ኢዜአ አንዱ የተገመገመ ወይም ደግሞ የመስክ ምልከታ የተደረገበት የሚዲያ ተቋም ነው። ቀደም ሲል እንዳነሳው ተቋሙ እንግዲህ በልማት በመልካም አስተዳደርና በሌሎችም ዘገባዎችን በመስራትና በማህበረሰቡ ተደራሽ በማድረግ በኩል አስተዋጽኦ ሲያበረክት መቆየት ለቋሚ ኮሚቴው ተነስቷል። በዚሁ ረገድ በተመሳሳይ ማለት ነው በተለይ እንግዲህ ከምርመራ ጋዜጠኝነት እንዲሁም በተለይ የመልካም አስተዳደር ችግሮችና የብልሹ አሰራሮችን በመስራት በኩል በዘገባ በሽፋን በመስጠትና በመስራት በኩል እንግዲህ አስተዋጽኦ አጠናክሮ እንዲቀጥል የተጠየቀበት ሁኔታ ነው ያለ። እንግዲህ ቋሚ ኮሚቴው አሁንም የመስክ ምልከታውን አጠናክሮ ይቀጥላል። በተለይ በአማራ ክልል የምርጫ ቦርድን እንዲሁም የእንባ ጠባቂ ተቋምና የሰብአዊ መብቶች ኮሚሽን ተቋማትን እነዚህን የዲሞክራሲ ተቋማትን የመስክ ምልከታም ያደርጋል ተብሎ ነው የሚጠበቀው። እንግዲህ በአጠቃላይ በእነዚህ በኩል የተነሱ ሀሳቦችና ክፍተቶችን ደግሞ በተለይ ከክልሉ አመራሮች ጋር በመወያየትም የመፍትሄ ሀሳቦችን ተወያይቶ እንደሚሄድ ነው እንግዲህ ያሉት መረጃዎች የሚያመለክቱት። ለጊዜው ያለ መረጃ ይህን ይመስላል። መልካም ሳሙኤል፣ እናመሰግናለን። መልካም ቀን ይሁንልህ። በአዲስ አበባ ከተማ በተለያዩ ዘርፎች የተመዘገበውን ስኬት በማስቀጠል ሌብነትና ብልሹ አሰራር ለመከላከል ጠንካራ ቁጥጥር መደረግ እንዳለበት ከንቲባ አዳነች አቤቤ አሳሰቡ። ላለፉት 3 ቀናት ሲካሄድ የቆየው የከተማ አስተዳደሩ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ ተጠናቋል። የመንግስትና የፓርቲ አበይት የእቅድ ክንውኖች ከወረዳ እስከ ማዕከል ድረስ በዝርዝር በመገምገም ቀጣይ የትኩረት አቅጣጫዎችም ተለይተውበታል።
በዚሁ ጉዳይ ላይ ተጨማሪ መረጃዎችን የሚያደርሰን ሪፖርተራችን ይመር አደም ነው በቀጥታ መስመራችን ላይ ይገኛል። ይመር እንዴት ቆይተሃል? በቀሪው የበጀት ዓመት 6 ወራት በከተማ አስተዳደሩ ትኩረት የሚደረግባቸው ጉዳዮች ምንድናቸው? የተነሱ ሀሳቦችን ጨምረህ አጋራን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚህ በማጠቃለያ መድረኩ ላይ ተገኝተው የከተማ አስተዳደሩን የቀጣይ የትኩረት አቅጣጫዎች በዝርዝር አስቀምጠዋል። ይህም የመጀመሪያው ነገር የተቋማት ግንባታ ነው። ተቋማት ነጻ ገለልተኛና ብቁ ሆነው እንዲገነቡ ወይም ደግሞ እንዲሰሩ የማድረጉ እስካሁን ድረስ በርካታ ጅምሮችና ስራዎች ተሰርተው ውጤት የተገኘበት ነው። ይህን አጠናክረው መቀጠል ይገባል ብለዋል። እንግዲህ መንግስትና ስርዓት በተቀያየረ ቁጥር ተቋማት አብረው የሚናወጡ የሚቀየሩ ሳይሆኑ በህግና በመርህ ተከትለው ጠንካራ ሆነው ዘመን ተሻጋሪ እንዲሆኑ የማድረግ ስራ ነው። ይህ አንዱ የትኩረት አቅጣጫ ሆኖ የተቀመጠ ነው። ሌላው ደግሞ የሌብነትና ብልሹ አሰራርን በመከላከል ረገድ ነው። እስካሁን ድረስ በከተማ አስተዳደሩ በአገልግሎት አሰጣጥ በኩል በተለይ በርካታ የሪፎርም ስራዎችና ዲጂታል የማድረግ ስራዎችን ጨምሮ በርካታ ስራዎች የተሰሩ ቢሆንም አሁንም ግን ከተማ አስተዳደሩ ያልተሻገራቸው አልፎ አልፎ የሚስተዋሉ ክፍተቶች አሉ ብለዋል። ሌብነትና ብልሹ አሰራር መንግስታዊ የሆነ የሌብነት ክፍተት የሚፈጥሩ ነገሮችን በመንግስት በኩል የተዘጉ ቢሆንም ነገር ግን እዛ አካባቢ የመንግስት በነጻ የሚሰጠውን አገልግሎት በገንዘብ ወይም ደግሞ በጉበኝነት የመቀየር አልፎ አልፎ አመራሩ ጋር እንደ ነገር አዝማሚያዎች አሉ። ይህንን በጋራ የትኩረት አቅጣጫ ሆኖ የሚሰራበት ነው ብለዋል። በሌላ በኩል ደግሞ የኑሮ ውድነትን በማቃለል ረገድ በከተማ አስተዳደሩ በርካታ ስራዎች ሲሰሩ ቆይተዋል። ባለፉት 6 ወራትም በዚህ ዓመትም 18 ቢሊዮን ብር በጀት የድጎማ በጀትን በማዘጋጀት ኑሮን በማቃለል ረገድ የገበያ ማዕከላትን በማስፋት የቅዳሜና እሁድ ገበያትንም እንዲሁ ደረጃቸውን የጠበቁ እንዲሆኑ በማድረግ ረገድ በርካታ ስራዎች የተሰሩበትና እንዲሁም ውጤት የተገኘበት ነው። ይህ ደግሞ አሁንም ቢሆን የኑሮ ጫናውን ለማቃለል ትኩረት ሰጥቶ የሚሰራበት ነው ብለዋል። በሌላ በኩል ደግሞ የተለያዩ የአገልግሎት አሰጣጥም ለምሳሌ የመሬት አገልግሎትና የገቢ አሰባሰብንም በማዘመን ረገድ እንዲሁም ክፍተቶች ይስተዋላሉ። መሬት አገልግሎት አካባቢ ተገልጋይን የማመላለስ ጉዳይም አለ። ገቢ መሰብሰብ ላይ ደግሞ ሆም ብለው ግብር ከፋዮችንም እንዲማረሩ የሚያደርጉ በቀልጣፋና ፈጣን የሆነ አገልግሎት የሚሰጡ እንዳሉ ሁሉ ነገር ግን በተቃራኒው ደግሞ ያሉ የከተማ አስተዳደሩ የቅርንጫፍ ጽሕፈት ቤቶች እዛ አካባቢ ላይ ችግር የሚስተዋልባቸው ናቸው። እነዚህ ማስተካከል ይገባል ብለዋል። እንግዲህ በአጠቃላይ እነዚህን በአመራሩ እንዲሁም ህዝቡን በማሳተፍ የሚሰሩ ስራዎች ናቸው። በአለፉት 6 ወራት በርካታ ስራዎችን ማስመዝገብ የተቻለበት ነው። እነዛን አቅምና ተጨማሪ አቅምና ስንቅ ሆኖ በመያዝ ቀጣይ መስራት ይገባል ብለዋል። እንግዲህ በአለፉት 6 ወራት በከተማ አስተዳደሩ በወንዝ ዳርቻና በኮሪደር ልማት ከተማዋ እንደገና ፈርሳ እየተገነባችና አምራን ምቹ ጽዱና ውብ እየሆነች ያለች ከተማ ናት። በዚህም መሰረተ ልማትን በተመለከተ 134 ኪሎ ሜትር የሚሆን አዳዲስ መንገዶችን መገንባት የተቻለበት 573 የሚሆኑ መንገዶችን ደግሞ ጥገናና አዲሳት የተደረገላቸው ናቸው። በውሃና ፍሳሽም በኩል ቢሆንም በቀን እስከ 60 ሺህ ሜትር ኪዩብ ውሃን ተደራሽ ማድረግ የተቻለበት ነበረ። እንግዲህ የከተማው የተለያዩ አካባቢዎች ከዚህ በፊት በጣም አሳፋሪ ሆኖ የፍሳሽ ማስወገጃ ሲስተሞች ነበሩ። ነገር ግን ያንን በማዘመን በኩል አሁን ወደ 8 የሚሆኑ ከፍተኛ የሆኑ በወንዝ ዳርቻ የሚሆን በሌሎች አካባቢ የማጣሪያ ወይም ደግሞ የፍሳሽ ማጣሪያ ግንባታ ፕሮጀክቶች እየተከናወኑ ነው ብለዋል። በህዝቡ ከተነሱ ጥያቄዎችና አገልግሎት ሊሰጡ የሚችሉ በርካታ ፕሮጀክቶችም የተሰሩበት ነው። በዚህም ወደ 274 የሚሆኑ ፕሮጀክቶች ተሰርተውና በግንባታ ላይ ያሉ ናቸው። እነዚህንና በርካታ ስኬቶች የተገኙበት ያለፉትን የ6 ወር እቅድ አፈጻጸም ለቀጣይ ስንቅና ተጨማሪ አቅምና ጉልበት በሚፈጥር መልኩ መጠቀም ይገባል ብለዋል ከንቲባዋ በማጠቃለያ የስራ አቅጣጫቸው። መልካም፣ እናመሰግናለን ይመር ለመረጃው። ጥሩ ቀን ይሁንልህ። ውይ አመሰግናለሁ ልጄ። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። አመሰግናለሁ። ብቃት ባላቸው ታታሪ ሰራተኞቻችን ስናገለግሎት በታላቅ አክብሮት ነው። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሶ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ዜና ኢትዮጵያችን ቀጥሏል። አንጋፋውና 90 ዓመቱን እያከበረ ስላለው የአየር ኃይል ጋር ወደ ተገናኙ ዘገባዎች አምርተናል። የኢፌዴሪ አየር ኃይል ያስመዘገባቸው ባሉ ለውጦች ኩራት እንደተሰማቸው የተቋሙ 90ኛ ዓመት ክብረ በዓል ላይ በማስመልከት የተዘጋጀውን የአቪዬሽን ኤክስፖ እየጎበኙ ያሉ ሰዎች ገለጹ። የተቋሙ 90ኛ ዓመት ክብረ በዓል የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሀሳብ በተለያዩ መርሃ ግብሮች እየተከበረ ነው። አዲስ አበባን ጨምሮ ከተለያዩ ከተሞች የመጡ ነዋሪዎችም ኤክስፖን እየጎበኙ ሲሆን አየር ኃይሉ በደረሰበት የለውጥ ምዕራፍም መደሰታቸውን ገልጸዋል። እዚህ ጉዳይ ላይ ተጨማሪ የሆነ መረጃ ሊያደርሰን ሪፖርተራችን ወንደሰን አፈወርቅን በቀጥታ መስመራችን ላይ አግኝተነዋል። ከሱ ጋር እንቆያለን። እንዴት ትላለህ ወንደሰን? እንግዲህ ቀደም ሲል እንዳልነው የፌዴራል አየር ኃይልን በተመለከተ የተከፈተውን የአቪዬሽን ኤክስፖ የጎበኙ ሰዎች ስሜት ምን ይመስላል? አጠቃላይ ያለው ነገር ያለውን ገጽታ በተመለከተ መረጃ አድርሰን። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል እንግዲህ የኢፌዴሪ አየር ኃይል 90ኛ ዓመት ክብረ በዓል በተለያዩ ሁነቶች እየተከበረ ነው የሚገኘው። ቀደም ሲል አንቺም እንዳነሳሽው እንግዲህ የዚሁ አካል የሆነ የአቪዬሽን ኤክስፖ 2026 በጠቅላይ ሚኒስትር አብይ አህመድ ከተከፈተ በኋላ እንግዲህ በርካቶች እየጎበኙት ነው የሚገኘው። በዚህም እንግዲህ አጠቃላይ በተለይ በአቪዬሽን ኢንዱስትሪ ውስጥ ያሉ አዳዲስ ነገሮች ምንድናቸው የሚለውን በርካቶች እንግዲህ እየተመለከቱ ነው የሚገኙት በዚህ በቢሾፍቱ በሚገኘው የአየር ኃይል ግቢ ማለት ነው። ያናገርናቸው እንግዲህ ጎብኚዎች እንደገለጹልን ከሆነ በተለይ ባለፉት ዓመታት በኢፌዴሪ አየር ኃይል ውስጥ የተሰሩ ስራዎችን በስፋት የተመለከቱበት እንደሆነ ነው የገለጹት። ከዛ በተጨማሪነት ደግሞ በተለይ አየር ኃይሉ በደረሰበት ደረጃ እንዲሁ ኩራት እንደተሰማቸው ጭምር ነው ያነሱት። በዚህ በአቪዬሽን ኤክስፖ ላይም እንግዲህ የተለያዩ ድርጅቶች በተለይ ዓለም አቀፍ ስመጥር የሆኑ ከዛ በተጨማሪነት እንዲሁ በሀገር ውስጥም በተለይ የመከላከያ ኢንዱስትሪን ጨምሮ ማለት ነው የተለያዩ በአቪዬሽን ዘርፍ ውስጥ እንዲሁም ደግሞ በመከላከያ ዘርፍ ውስጥ የተለያዩ ስራዎችን እየሰሩ ያሉ ድርጅቶች የተለያዩ ምርቶቻቸውን ማሳያዎቻቸውን ጭምር ያቀረቡበት ነው እና ብዙዎች እንግዲህ እየጎበኙ ነው የሚገኙት። በዚህም አዳዲስ ነገሮችን ያገኙበት እንደሆነ ነው ሲነግሩን የነበረው። እንዳጠቃላይ ግን ጠቅለል አድርገን ስናነሳው በተለይ ጎብኚዎቹ አየር ኃይሉ ባለፉት ዓመታት በተጓዘባቸው ርቀቶች ባስመዘገባቸው ውጤቶች ኩራት እንደተሰማቸው በቴሌቪዥን ሲመለከቱ የነበሩትን ነገር በአካል ለማየት መምጣታቸውን እንዲሁ አንስተዋል። በዚህም እጅግ ደስተኛ መሆናቸውን የገለጹትና እስቲ አስተያየታቸውን ተከታትለን እንመለስ። ከአዲስ አበባ የመጣሁት ያው መጀመሪያ ስለ አቪዬሽን አካዳሚ እና ስለ አሉ መሳሪያዎች ምናምን ያሉ አድቫንስመንቶችን ለማየት ነበር የመጣሁት። ከመጣሁኝም በኋላ ብዙ የድሮን ቴክኖሎጂዎችን እንደዚሁም የጃም ማድረጊያ ድሮኖችን ጃም የሚደረጉበት እንደዚሁም ድሮኖች ለሌላ ፐርፐዝ የሚውሉበትን እንትን አይተናል እና ቆንጆ ነበረ። ስለ አየር ኃይሉ በዚህ ልክ ዘመናዊ ቴክኖሎጂዎችን የታጠቀ መሆኑን አሁን በዚህ ይሄኛው ሾው በደንብ አሳይቶናል። ከጀቶቹ አንስቶ እስከ ድሮኖቹ እስከ ለካርጎ እስከሚጠቀማቸው ድረስ በጣም ዘመናዊ የሆኑና ምን ያህል ራሱን እያደራጀ እንደመጣ የሚያሳይ አይነት ሾው ነው ይሄ። ብዙ አዳዲስ ነገሮች አሉት ከቴክኖሎጂ አንጻር። ከዛ ባለፈ ደግሞ ማቴሪያሎቹን ደግሞ በአካል መጥቼ በኬሪየር የሆኑ ጀቶችን ሄሊኮፕተሮችን በማየቴ ደስ ብሎኛል። እኛ እዚህ መተን ያየ ነው እኔ እውነት ይሄ ኢትዮጵያ ውስጥ ነው ያልኩት። ለምን የተለየ በቃ ትልቅ ነገር ነው አየሁት እና ስለዚህ በጣም ደስ ይላል። በዚህ ልክ አልጠበኩትም እውነት ለመናገርና በጣም ነው የሚያኮራው፣ በጣም ነው የሚያስደስተው። እውነትም የኢትዮጵያ አየር ክልል በማንም በምንም እንደማይደፈር ያሳየን ነው። ትርኢቶቹ በየቀኑ የሚታዩ ትርኢቶች በጣም ነው ደስ የሚሉት፣ በጣም ነው የሚያኮሩት። ፓይሎቶቻችን አንድን ይሄንን የሚያክል ብረት አየር ላይ እንደ ቅጠል እንደዛ ሲያሽከረክሩት ማየት በጣም የሚያኮራ እንደ ኢትዮጵያዊም እንደ አጠቃላይ እንደ አፍሪካዊም እውነት ለመናገር በጣም የሚያኮራ ነገር ነው እዚህ ያየነው ነገር። ድሮ ወደዚህ ስንመጣ እንኳን እዚህ ግቢ ለመግባት አይደለም በመንገድ ብንሄድ ወደ ሲታይ እንኳን ምን ታያለ ተብሎ ነበረ ብትባረረው ማለት ነው። ዛሬ ደግሞ በለውጡ መንግስት የተለማ የልማት ማየት የመጡ ሄሊኮፕተሮች ማየት በጣም ለኛ ለሀገር ለኔ አይደለም ለሀገር በጣም ትልቅ ነው እንደ እውነቱና አውራ ከተማ ላይ ማለት ነው። ስለዚህ አሁን ያለው መንግስት ያለው አቅጣጫ ያለው ልማት በጣም ደስ ይላል። የውጭ ካምፓኒዎችም ደግሞ እዚህ ሀገር ውስጥ እየተፈጠረ ያለውን
የአቪዬሽን እድገት ምን ያህል ለመጠቀም ጉጉት እንዳላቸው ያየንበት ነው። እዚህ በድሮን ቴክኖሎጂ ላይ በአረም መድኃኒት ርጭት ላይ የተለያዩ ለግብርና የሚሆኑ ነገሮች በማቅረብ ላይ ከሴኩሪቲም አንፃር ብዙ ድርጅቶች እቃዎቻቸውን ይዘው መጥተዋል። ምርቶቻቸውን እያሳዩ ነው ያሉት። የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶ እየተካሄደ የሚገኘው እንግዲህ የአቪዬሽን ኤክስፖ 2026 እንደቀጠለ ነው የሚገኘው። በርካቶችም እየጎበኙት ነው የሚገኘው። በተለይ አዳዲስ በአቪዬሽን ዘርፍ ያሉ ቴክኖሎጂዎችን በስፋት እየተመለከቱ ነው። ከዛ በተጨማሪነት በተለይ አየር ኃይሉ ሲጠቀምባቸው የነበሩ የተለያዩ የጦር አውሮፕላኖችን ጭምር መመልከት የቻሉበት ነው ማለት ነው ጎብኚዎች። እንዳጠቃላይ እንግዲህ የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓል በተለያዩ ሁነቶች የተከበረ ነው የሚገኘው። የአየር ላይ ትርኢቶች እንግዲህ ብዙዎችን ቀልብ መሳብ የቻሉ ናቸውና ትናንት ከሰዓትን ጨምሮ በርካቶች እንዲሁ የታደሙበት ሁነት ነው ማለት ነው። በተለያየ መልኩ ነው እየተከበረ የሚገኘው። ነገም የሚቀጥል ነው የሚሆነው። መልካም ወንዶሰን እጅግ አድርገን እናመሰግናለን ለመረጃዎቹ። መልካም ቀን ይሁንልን። የኢትዮጵያ አየር ኃይል ሴት አባላቱን በእውቀትና በክህሎት በመደገፍ ሀገራዊና ተቋማዊ ተልዕኳቸውን እንዲወጡ እያደረገ መሆኑን ሴት የአየር ኃይል አባላት አስታወቁ። በአንጋፋው የኢትዮጵያ አየር ኃይል ውስጥ ሴቶች ከአብራሪነት እስከ ትልልቅ ኃላፊነቶች ድረስ እያገለገሉ ይገኛሉ። መቅደላዊት ደረጃ ኮሎኔል አልማዝ ኃይለ በኢትዮጵያ አየር ኃይል በአንደኛ አየር ምድብ ስታፍ ማስተባበሪያ ምክትል ኮማንድ በመሆን እያገለገሉ ይገኛሉ። ምድር ኃይልን ጨምሮ አሁን እያገለገሉበት እስካለው አየር ኃይል ድረስ 30 ዓመታትን በሰራዊቱ ቤት እያሳለፉ ይገኛሉ። ሀገርን ለማገልገል አምነውበት የገቡት የሰራዊቱ ቤት የሚያስፈልገውን ሁሉ ወታደራዊ ስነ ምግባር በመፈጸም እስከ ኃላፊነት እንደደረሱ ይናገራሉ። ውትድርና በባህሪው ዓላማ ያለው ሰው ነው መሆን ያለበት። ምክንያቱም ሀገርን ወደሽ ነው አይደለ እንዴ? ሀገርን ማገልገል ደግሞ ከዛ በላይ ትልቅነት የለም። ሀገርሽን ለማገልገል ስትወጪ ያ ቻሌንጆችንም አልፈሽ ትልቅ ደረጃ እንደምትደርሽ ደግሞ ያሳይሻል። የተቋማችን አሰራርም እሱ ነው። ያ ቻሌንጅ እንድታልፊው አድርጎ ተቀርጸሽ እንድትወጪ ወታደራዊ ኢቲክስ ኑሮሽ ካለባበስ ጀምሮ ባህሪሽንም ነው የሚቀየረው። ስልጠና ስትወስጂ ባይዘው ስልጠና ሲባል እኮ ያስተሳሰብ ለውጥ ነው። ከሲቪሉ ማህበረሰብ መጥተሽ ወደ ውትድርና ሀገርን ማገልገል የሚል ቃል ራሱ ያ የነበረው ባህሪሽን እዚህ ስትመጪ መለወጥ ያ የሚለውጥ ነው ስልጠና ማለት ነው። አንጋፋው አየር ኃይል በደማቸው ታሪክን የሚጽፉ በላባቸው ሀገርን የሚያገለግሉ የሀገር ፍቅርን በውል ያሳዩ የሀገር ልጆች ህብረት ነው። በዚህ ውስጥም ሴቶች ከአብራሪነት እስከ ትልልቅ ኃላፊነቶች እያገለገሉ ይገኛሉ። በተለያዩ ኤርክራፍት ቴክኒሻሎች አሉ፣ ጀግኖች ቴክኒሻሎች በጣም ብዙ ጎበዞች አሉ። በተለያዩ ቢሮዎች የሚሰሩ ጠንካራ ሴቶች አሉን። እንዳልኩሽ ብዙ ኤርክራፍት አሉ። በዛ ኤርክራፍት ደግሞ ሰማይ ላይ በቆራጥነት እንዲውሉ እነዛ ጀግኖች ሴቶች በደንብ በእውቀት የተደገፈ ትምህርት ያስተምራል። አየር ኃይል የተለያዩ ስልጠናዎች ይሰጣል። ያኛው ተደምሮ ብቁ የሆኑ ሴቶች እንዲፈራ ይደረግና እዚህ የራሳችን ትምህርት ቤትም አለ አካዳሚ። መጀመሪያ በዛ ተምረው ነው የሚወጡት። እነዚህ በተለያዩ ኤርክራፍት በጣም ጀግኖች ብዙ ሴቶች ቴክኒሻሎች አብራሪዎች አሉን እና በተለያየ መስክ እንሰራለን። እሱን ብቻ ሳይሆን በተለያዩ ቢሮዎች አሉ። በሎጂስቲክስ ምክትል አለ፣ ስታፍ ማስተባበሪያ አለ፣ አየር መከላከል አለ። እስከ ሳይቶቻችን ወጣ ብለሽም ሴቶች እዛ በተለያዩ ሙያ ኦፕሬተር ሆነው የሚሰሩ ሴቶች አሉ። ኮሎኔል አልማዝ ኃይለ አየር ኃይል የትምህርት እድል በመስጠት የሀገርን ፍቅር በማውረስ የመምራት አቅምንም በማላበስ ሰርቶኛል ሲሉ ይገልጻሉ። ውትድርና በጣም ዲሲፕሊን ነው የሚያደርግሽ፣ ይቀርጽሻል፣ ሀገርሽንም እንድትወጂ ያደርግሻል። ይሄ ሙያ ብዙ ነገር ነው ያገኘሁበት። አንደኛው ስፔሻሊ ተቋሚ እዚህ አየር ኃይል ሲሆን እስከ ማስተርስ ተመሪያለሁ። መጀመሪያ እዚህ ስመጣ ዲፕሎም ብቻ ይዤ ነው የመጣሁት። አሁን ደግሞ በከፍተኛ ኃላፊነት ነው የምመራው። ከስሬ ብዙ የሰራዊት አባላቶችን እመራለሁ። ያ ሰራዊት ደግሞ ሸፕ አድርጌ አገሩን የሚወድ ስራውንና ኃላፊነቱን ችሎ አውቆ እንዲሰራ። ስለዚህ እኔም
ኮንፊደንስ እንዲኖረኝ፣ አቅም እንዲኖረኝ፣ ብቃት እንዲኖረኝ አድርጌ የቀረጸኝ ይህ ተቋም ነው። ይሄ ዩኒፎርም ብዙ ዓላማ የያዘ ነው፣ ክብርም ያለው ነው። ፕሮፌሽናል ወታደር እንዲሆን አድርጎኛል። ለ90 ዓመታት በሰማይ ላይ የደመቀው አየር ኃይል ዛሬም ዘመኑን መስሎ ሀገርን እያገለገለ ይገኛል። ልክ እንደ ኮሎኔል አልማዝ ኃይለ ሁሉ በአየር ኃይሉ የተሰሩ ወታደሮች ሀገርን በማሻገር አስተዋጽኦአቸው አለ የሚባል አይደለም። አየር ኃይሉም ከደመናው በላይ የሰራቸው አስገራሚ ጀብዶዎችም ከትውልድ ትውልድ ሲዘከሩ ይኖራሉ። አሁንም አየር ኃይል ጋር የተገናኙ ጉዳዮችን ነው ያደረስናችሁ የምንገኘው። የኢትዮጵያ አየር ኃይል በጀግንነትና በልዕልና ከፍ ብሎ በሰማይ ላይ ሲበር 90 ዓመታትን አስቆጥሯል። ሰማዩ የኛ ነው በሚል ለኢትዮጵያ ዘብ ከመሆን አልፎ ለአፍሪካውያን ኩራት የሆነ ጭምር ነው። ዛሬ ላይ አየር ኃይሉ ዘመኑን በሚዋጅ ቴክኖሎጂ በሰው ኃይል ብሎም የስልጠናና የጥገና ማዕከል በማደራጀት ወደፊት እየበረረ ነገን እየገነባ ይገኛል። ነጻነት ፍቅሩ ጊዜው አፍሪካውያን ለነጻነታቸው በመራር ትግል ውስጥ የሚያልፉበት ነበር። ለነጻነታቸው እንዲታገሉ ፈርቀዳጇ ሀገር ኢትዮጵያ ደግሞ ሌላ አብዮት ውስጥም ነበረች። ይህ አብዮት በነጻነት ምድር ላይ በነጻነት ሰማይ ላይ የተመሰረተው ከሰማይ የሚበረው ብሎም የአፍሪካ የአቪዬሽን ኢንዱስትሪ አብዮት አቀጣጣይ የሆነው የኢትዮጵያ አየር ኃይል ምስረታውን ያደረገበት ወቅት ነው። 1928 ዓመተ ምህረት በተለይ በአቪዬሽን ከማንም ቀደምት ነው የታጠቅነው። አንዳንዱ ኤዥያ ሀገር አውሮፕላን ምን እንደሚመስል በማያውቁበት አፍሪካ ይቅርና ኢትዮጵያ ጀግኖቿ ብዙ ናቸው። ታሪካቸው ጥላትን አሸንፎ ለሉዓላዊነታቸው የተዋደቁ መሆናቸውን ይናገራል። የኢትዮጵያ አየር ኃይል ታሪክ ደግሞ የጀግንነትና የልዕልና ነው። 9 አስርተ ዓመታት የኢትዮጵያ አየር ኃይል በብዙ ከፍታ በብዙ ዝቅታ ውስጥ አልፏል። በብዙ ከፍታ ባለፈበት ዓመታት ጊዜዎች ውስጥ ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። አያሌ ዓመታት በክብር የተሻገረው የኢትዮጵያ አየር ኃይል ዛሬን በብቃት ነገን ደግሞ በስኬት ለመቆም ዛሬም በከፍታ ይበራል። ወደፊት በመብረር ነገን ለመገንባት በሚያደርገው ጥረት ውስጥ ከፍ ብሎም ይታያል። በ2022 ማንም ብድግ ብሎ የማይደፍራት አገር ኤርፎርስ ነገ ልጆቻችን በተስተካከለ ሰላሟ በተረጋገጠ ሀገር ላይ የሚኖሩበት ኤርፎርስ መገንባት ነው። ለኢትዮጵያ ለምትባል ሀገር ጥቅም፣ ለኢትዮጵያ የሚባል ክብር የምንሄድ መሆናችን ደግሞ በቲዎሪም በተግባርም እናሳያለን። የኢትዮጵያ አየር ኃይል ባለፉት ጥቂት ዓመታት ያከናወናቸው የሪፎርም ስራዎችም ተቋሙን በቴክኖሎጂ በትጥቅና በሰው ኃይል ብቃቱን አሳድጓል። ዛሬ አየር ኃይሉ ታዲያ ከመከላከያ ባለፈ የቴክኖሎጂና የስልጠና ማዕከል ሆኗል። ስለዚህ 2010 ሪፎርም ስንጀምር አሁን አየር ኃይሉ የደረሰበት ነገር ውጤቱ የሚጀምረው እዛ ጋር ነው። ችግራችንን በደንብ ነው ያየነው፣ ወደ ራሳችን ያየነው። መነሻ የመፈተሹ መነሻ ምንድነው? ሪፎርሙ ምን እንዲመስል፣ ምን አይነት ቅርጽ ያዝ፣ እንዴት ይመራ የሚለውን ነገር አድሬስ ለማድረግ ሄደንበታል። በተለይ ቴክኖሎጂ ላይ የተሰራው ስራ፣ ሰው ሀብቱ ላይ የተሰራው ስራ፣ የውጊያ መሰረተ ልማቱ ላይ የተሰራው፣ ድሮንን ያስተዋወቅ ነው። ከዛ በኋላ ነው ከድሮን በተጨማሪ ሌሎች የኤሌክትሮኒክ ዋርፌር መሳሪያዎችን ታጥቀናል። መታጠቅ ብቻ አይደለም፣ ቴክኖሎጂን የማልማት ያን ቴክኖሎጂ የመጠቀም ሀገር የሚጠበቅበትን ነገር የማድረግ በልኩ የመገኘት ቀጠናው ላይ ያለ ምንም ጥያቄ የእኛን አየር ኃይል የሚያክል በሰው ሀብት ልማቱ በማድረግ አቅሙ በቴክኖሎጂው የሚገዳደረው የለም። የኢትዮጵያ አየር ኃይል የሀገር ውስጥ ዘብ ብቻ አይደለም፣ የአፍሪካ ኩራት፣ የዓለም አቀፍ ሰላም ተሟጋችም እንጂ። በኮንጎና በተለያዩ የሰላም ማስከበር ተልእኮዎች ውስጥ የተሳተፈው አየር ኃይሉ የኢትዮጵያን ዝና በዓለም አደባባይ ከፍ አድርጓል። በአፍሪካ ውስጥ በተለይም የኮሎኒ ዘመን እየተንኮታኮተ ሲመጣ የታንዛኒያን ኤርስፔስ ከፖርቹጊዝ የተከላከለ አየር ኃይል ነው። በብዙ የአፍሪካ ሀገራት ሰላም አስከባሪ ሆነን ስንሰማራ በሰላም አስከባሪነት ከስፔሻል ፎርስ ከእግረኛው ጦር በተጨማሪ አየር ኃይላችን ለአፍሪካ የማይናቅ አስተዋጽኦ ያደረገ
ስመጥር ታላቅ ተቋም ነው። የ90 ዓመታት ጽናት፣ የዘመናዊነት ጥበብና የሉዓላዊነት ዋስትና የኢትዮጵያ አየር ኃይል ለሀገር ክብር፣ ለሰማይ ጥበቃ በሰማዩ ላይ ከፍ ብሎ ይበራል። ጠንካራ ተቋማት ማህበረሰብንና ድርጅቶችን በማቃናትና ቀልጣፋ አገልግሎት በመስጠት የማይተካ ሚና አላቸው። የተቋማት መጠናከር ከአመራርና ከስርዓት ባለፈ ለሀገረ መንግስት ግንባታ ያላቸው አስተዋጽኦም የጎላ ነው። የመደመር መንግስት ባለፉት ዓመታት ያከናወናቸው ጠንካራ የተቋማት ግንባታ ስራዎችም ውጤታቸው እየታየ መጥቷል። እድሉ ፈቀደ በዝርዝር የተመለከተው ጉዳይ ነው። ኢትዮጵያ ለዘመናት ከስርዓት ወደ ስርዓት ስትሸጋገር የገጠሟት ህመሞች ይታከሙ የነበሩት በማስታገሻዎች እንጂ ዘላቂ ፈውስ በሚያመጡ መድኃኒቶች አልነበረም። መድኃኒቶቹ ጠንካራ ተቋማት መሆን ሲገባቸውና በህግ ማዕቀፍ መመራት ሲኖርባቸው በግለሰቦችና ቡድኖች ፈቃደኝነት መገንባታቸውና መፍረሳቸው በሀገር ላይ ከፍተኛ ኪሳራ ደርሷል። ከለውጡ ዓመታት ወዲህ የኢትዮጵያ ዴሞክራቲክ ተቋማት ማለትም መከላከያና መሰል የደህንነት ተቋማት፣ ምርጫ ቦርድ፣ ጸረ ሙስና ኮሚሽን፣ ሰብአዊ መብት ኮሚሽን፣ ዋና ኦዲተር መስሪያ ቤትና ሌሎችም መሰል የተቋም ሪፎርም በማድረግ መደራጀታቸው በጣም አስፈላጊ ሆኖ ተገኝተዋል። እንደ ሀገር ጠንካራ ተቋም አለመገንባት የውድቀቱ ዋጋ ጥልቅ ሲሆን በሚሊዮን የሚቆጠሩ ሰዎችን ለድህነት ለጥቃትና ለግጭት ከመዳረግ ባለፈ ቀጣይነት ያለው እድገት ለማስመዝገብ የሚደረገውን ጥረት ይገዳድረዋል። ለዚህም ነው ኢትዮጵያ ጠንካራና ስርዓት ተሻጋሪ ተቋማትን ሳትገነባ መቆየቷ ተጽዕኖ እንዳሳደረባት ብዙዎች የሚስማሙበት። የፍትህ ስርዓት አለመገንባት ታማኝ የሆነ በህዝቦች ዘንዳ ሊታመን የሚችል የፍትህ ስርዓት መገንባት አልቻልንም። የፍትህ ስርዓቱ የወገነ የነበረበት ሁኔታ ነበርና ከዛ ባለፈ ሰላምና መረጋጋትን፣ መልካም አስተዳደርን፣ ሙስናን ከመዋጋት አንጻር በህዝቦች መካከል አመኔታ መፍጠርን ያልተቻለበት ሁኔታ ነበረም። ሌላው አንዱን የበላይ አንዱን የበታች የማድረግ አይነት ችግሮችም ነበሩና በህዝቦች መካከል ልዩነት ሳይኖር በአንድነት የሚያስተናግድ አጠቃላይ ስርዓት ስላልነበረን በተለያየ ጊዜ የሚፈጠሩ ክፍተቶች ተቋሞች እንዳንገነባ ያደረገበት ሁኔታ ነበር ብሎ መውሰድ ይቻላል። የመንግስት ተቋማት ማህበረሰብንና ድርጅቶችን በማቃናትና ቀልጣፋ አገልግሎት ከመስጠት አኳያ የማይተካ ሚና አላቸው። የተቋማት ደንቦች ደግሞ ኢኮኖሚውንና ፖለቲካውን በማቃናትና በማሳለጥ አገልግሎት እንዴት ተደራሽ እንደሚሆኑ እንዲሁም በጀት እንዴት አገልግሎት ላይ እንደሚውልና የፍትህ ስርዓቱን እንዲተገበርም እንደዚሁም ይወስናሉ። ነገር ግን እነዚህ ደንቦች ብቻቸውን ውጤታማ መሆን አይችሉም። ደንቦች ውጤታማና ታማኝ ተቋማት ካልተደገፉ በስተቀር የሀብት ብክነት ከማስከተል ያለፈ ጠቀሜታ የላቸውም። የሚሰጠው አገልግሎትም በአግባቡ የማይዳረስ ሲሆን ሰዎችም ተገቢውን ጥበቃ አያገኙም። ተግባራዊ ጥናቶችም የሚያሳዩት ይህንኑን ነው። የዓለም ባንክና የተባበሩት መንግስታት ጥናት እንደሚያሳየው የተቋማት አደረጃጀት በተለያዩ የማህበራዊና ኢኮኖሚያዊ እይታ ለድህነት ቅነሳ ከፍተኛ እገዛም ያበረክታሉ። የተቋማት ተጠናክሮ መውጣት መሪዎች ሀገርን በስርዓት እንዲመሩ፣ ስልጣናቸው ግልጽነትና ተጠያቂነት እንዲኖርበት፣ ከአንድ አሰራር ወደ ሌላ ሲሸጋገሩ እንዲሁ በዘፈቀደ ከመመራት ይልቅ በህግ እንዲመሩና ለሀገረ መንግስት ግንባታ ያላቸው ሚና ጎልቶ እንዲወጣም ይረዳል። ጠንካራ ተቋም፣ ጠንካራ ስርዓት በአንድ ሀገር ላይ ሲኖር የፍትህ ስርዓቱ የጎለበተበት፣ መልካም አስተዳደር የሰፈነበት፣ በህዝቦች መካከል መተማመን የሰፈነበት፣ ከምንም በላይ ደግሞ የሙስና ስርዓት እንዳይኖር ገደብ የሚቀመጥበት፣ በህዝቦች መካከል መተማመን የሚኖርበትን አግባብ ይፈጥራል። በኢትዮጵያ ለዘመናት ስርዓትን መሻገር የተሳነው የተቋማት ግንባታ ኢትዮጵያ በየጊዜው እንደ ባህር በር ላሉ የብሔራዊ ጥቅሞች መቆም እንዳትችልም አድርጓታል። ተቋማት ድህነትን በመቀነስ ሂደት ያላቸው ሚና ከፍተኛም ነው። የፍትህ ስርዓትን በማሻሻል የኢኮኖሚ እድገቱን ያሳልጣሉ። የዴሞክራሲ ተቋማት ግንባታ ደግሞ ሙስና፣ ብልሹ አስተዳደርና የፍትህ እጦት ለሚባል በሽታዎች ዋና መፍትሄም ናቸው። ተቋም ሲባል ግን እምነት የሚጣልበትና ቅንነት ያለው ሲሆን ብቻ ነው። ለአንድ ተቋም ስብዕና ማለት የልህቀት የታማኝነትና ህጋዊነት መመዘኛዎችን አካተው ለመልካም የሥራ ባህሪ ሁኔታዎችን ለማመቻቸት የሚያሳይ ቁርጠኝነትና ለሀገር እድገት የሚያደርገውም አበርክቶ ነው። ተቋማት የአንድ ሀገር ህልውና ናቸው። እነዚያ ተቋማት በትክክል መሬት ላይ ሲወርዱ ነው የሚገባቸውን ስራ ለታቀደላቸው እቅድ ሲውሉ ነው ሀገር ማደግ የምትችለው። ተቋማትን በሁለት ልንወስዳቸው እንችላለን። ፐብሊክ ሴክተር እና ፕራይቬት ሴክተር ብለን እንወስዳቸዋለን። ፐብሊክ ሴክተር የራሱ ስራ አለው። ፕራይቬት ወይም የግል ድርጅቶች የራሳቸው ስራ አላቸው። እነዚህ ድርጅቶች የተሰማሩባቸውን መስኮች አድምተው መስራት የሀገርን ህልውና ማረጋገጥ ነው። የተቋማት ግንባታ ጉዳይ የሀገር ምሰሶ ነውና ለጠንካራ ተቋማት ግንባታ መሰረታዊ የተባሉ እርምጃዎችን መውሰድ ግድ ይላል። በቅድሚያ ካለፉት ተሞክሮች ትምህርት በመውሰድ ስራውን ለማከናወን አዲስ አስተሳሰብ ማዳበርም ይገባል። የአስተዳደር ለውጥ የተቋማት ስነልቦናና ቀና አስተሳሰቦች አዲስ ሞዴል የሚፈልጉ ናቸውና
ዜና ኢትዮጵያችን ላይ ናችሁ የተወደዳችሁ። የቱሪዝም ዘርፉን ለማጠናከር የተጀመሩ የመሰረተ ልማት ስራዎችን ማጠናከር እንደሚገባ ተመላከተ። የወላይታ ብሔር ዘመን መለወጫ በዓል ጊፋታ በዩኔስኮ በማይዳሰስ ቅርስነት መመዝገቡን ተከትሎ የጊፋታ ብስራቶች ለሕዝባችን ከፍታ በሚል መሪ ሀሳብ ሲምፖዚየም እየተካሄደ ነው። በዚህ ሲምፖዚየም ላይ የተገኘችው ሪፖርተራችን አያንቱ ምሩን በቀጥታ መስመራችን ላይ አግኝተናታል። ተጨማሪ ሆኖ ሀሳቦችን ከሷ የምንጋራ ይሆናል። እንዴት ቆይተሻል አያንቱ? እንግዲህ ቀደም ሲል እንዳልነው ሲምፖዚየሙ በጊፋታ ላይ ትኩረቱን አድርጓል። በተለይ ደግሞ የጊፋታ በዓል በዩኔስኮ መመዝገቡ ለከተማዋ እድገትና ለቱሪዝም ዘርፉ ምን የሚያበረክተው አስተዋጽኦ አለን የተባለው? እዚህ ጉዳይ ላይ ትኩረትሽን አድርገሽ መረጃዎችን አድርሽን። የወላይታ የብሔር የዘመን መለወጫ በዓል ጊፋታ እንግዲህ ታህሳስ 1 2018 በህንድ ኒው ዴሊ ከተማ በተካሄደው ጠቅላላ ጉባኤ ላይ በዩኔስኮ በማይዳሰስ ቅርስ ሀብትነት መመዝገቡ የሚታወስ ነው። ይህንን ተከትሎ ደግሞ በወላይታ ከተማ ሰሞኑን የተለያዩ ሁነቶች እየተካሄዱ ነው የሚገኙት። በትናንትናው ዕለት የማስ ስፖርት እንዲሁም የሩጫ ውድድር ተካሂዶ ነበረ። በዛሬው ዕለት ደግሞ ሲምፖዚየም እየተካሄደ ነው ያለው በዚህ በከተማዋ ማለት ነው። በዚህ ሲምፖዚየም እንግዲህ ጊፋታ በዓል በዩኔስኮ ሊያስመዘግቡ የቻለው እንዲሁ የወላይታ ብሔር የዘመን መለወጫ በዓል ብቻ አይደለም፣ በርካታ እሴቶች አሉት። ከነዛ ውስጥ ደግሞ አንደኛው ሰላምን የሚሰብክ ነው። ጊፋታ የሰላም በዓል ነው፣ የአንድነት በዓል ነው። እንዲሁም ደግሞ ሰዎች እርቅ የሚፈጽሙበት አንድነታቸውን የሚያሳዩበት የእርቅም በዓል ነው ጊፋታ። ስለዚህ እነዚህን እሴቶች ይዞ ነው ማለት ነው በማይዳሰስ ቅርስነት በዩኔስኮ የተመዘገበው። በዚህ ሲምፖዚየም ላይ የደቡብ ኢትዮጵያ ክልል የብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊና እንዲሁም የመንግስት ዋና ተጠሪ የሆኑት አቶ ገብረ መስቀል ጫላ ባደረጉት ንግግር ጊፋታ በዩኔስኮ እንዲመዘገብ በርካታ ጥረቶች እንደተደረጉ አንስተዋል። በዚህም ደግሞ ምሁራን የተለያዩ የቋንቋ የባህል ሲምፖዚየሞችን በማዘጋጀት ይህ በዓል እንግዲህ በዩኔስኮ እንዲመዘገብ የራሳቸውን አስተዋጽኦ የተለያዩ ጥናቶችን በመስራት እንዳደረጉ ገልጿል። ለነዚህ አካላትም እንግዲህ ምስጋናቸውን አቅርበዋል። ሌላው ያነሱት ነገር ቢኖር የቱሪዝም ዘርፉን ስናስብ ጊፋታን ስናስብ አንድ ላይ ደግሞ በከተማዋ ያለውን የመሰረተ ልማት ሁኔታዎች ማሰብ አለብን ብለዋል። ይህም ጊፋታ እንግዲህ የዓለም ቅርስ ሆኖ በመመዝገቡ ከወላይታ እንዲሁም ከኢትዮጵያ ሀብትነት አልፎ የዓለም ሀብት በመሆኑ እንግዲህ በርካቶች ከዚህ በኋላ ይህም በዓል ሊታደሙ ሊጎበኙት ይመጣሉ። ይህም ደግሞ የቱሪዝም ዘርፉን የሚያነቃቃ ነው። ለዚህም የተለያዩ መሰረተ ልማቶች በከተማዋ ሊሟሉ እንደሚገባ ነው ያነሱት። በከተማዋ አሁን ላይ የተጀመሩ የኮሪደር ልማት ስራዎች አሉ። ይህንን ጨምሮ እንዲሁም ሌሎች የመሰረተ ልማት ስራዎች ላይ ትልቅ የቤት ስራ እንደጣለ ነው ይህ መመዝገቡ የተናገሩት። እነዚህ ስራዎች እንግዲህ ተፋጥነው በዓሉ ሲከበር በርካታ የቱሪስቶችን መሳብ እንዲችል ማድረግ እንደሚቻልም አንስተዋል። በርካታ ተሳታፊዎች አሉ በዚህ በሲምፖዚየም ላይ። እነሱም ያነሱት በተለይ የተለያዩ የሃይማኖት አባቶች እንዲሁም የሀገር ሽማግሌዎች ያነሱት ሀሳብ አለ። እነሱም ያሉት ደግሞ ጊፋታ ከትውልድ ወደ ትውልድ እንግዲህ እሴቱን ጠብቆ እንዲሻገር በርካታ ስራዎች መሰራት አለባቸው። ከታች ጀምሮ ባለው ማህበረሰብ ውስጥ ሁሉም ስለ ጊፋታ እሴቶች እያወቀ እንዲሁም ለማያውቀው ሰው ደግሞ ማሳወቅ እንዳለበት አንስተዋል። መንግስትም ደግሞ ትኩረት ሰጥቶ ከዚህ በኋላ ሊሰራበት እንደሚገባ ነው በሲምፖዚየሙ ላይ የተነሳው። መንግስት አሁን ላይ በነዚህ የባህል ልማት ስራዎች ላይ ትኩረት መስጠቱ ደግሞ ይህም በዓለም አቀፍ ደረጃ ላይ እንዲታወቅ እንዳደረገም ነው የተነሳው በሲምፖዚየሙ ላይ ማለት ነው። አሁን ላይም ሲምፖዚየሙ እየተካሄደ ነው። ይህን ተከትሎም ደግሞ የ5 ዓመት ስትራቴጂያዊ እቅድ የዞኑ ቀርቦ ውይይት እየተደረገበት ነው የሚገኘው። በነገው ዕለት ደግሞ ከዩኔስኮ የሚበረከተውን የሰርተፊኬት የመቀበልና በአደባባይ ደስታን የመግለጽ መርሃ ግብር ይካሄዳል። ይህንንም የኢትዮጵያ ቴሌቪዥን በቀጥታ ስርጭት የሚያደርስ ይሆናል ለተመልካቾቹ። መልካም አያንቱ፣ እጅግ አድርገን እናመሰግናለን ለመረጃዎቹ። መልካም ቀን ይሆናልሽ። ተመልካቾቻችን ከእኩለ ቀን 6 ሰዓት አንስቶ በሁለት ምዕራፎች በተለያዩ ጉዳዮች ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቀቀ። ኔሮዛ መኮንን፣ ባልደረባይ ማህሌት ታደለ ከዋና አዘጋጁ ብሩክ ተስፋዬ እንዲሁም የዕለቱ ዳይሬክተር አቤኔዘር ጋርና ከመላው የስቱዲዮ ባለሙያዎችና ካሜራማኖች እንዲሁም የስርጭት ባለሙያዎች ጋር ሆነን ለ2 ሰዓታት አየር ላይ ከእናንተ ጋር ዘልቀናል። ከኛ ጋር ወዳችሁ ፈቅዳችሁ የተከታተላችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ።